ምዕራፍ 25 አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንን፣ ዩቅሳንን፣ ሜዳንን፣ ምድያምን፣ የስቦቅን፣ ስዌህን ወለደችለት። ዮቅሳንም ሳባንና ድዳንን ወለደ። የድዳንም ልጆች አሦራውያን፣ ሎጡሳውያን፣ ለኡማውያን ናቸው። የምድያምም ልጆች ጌፌር፣ ኤፌር፣ ሄኖህ፣ አቢዳህ፣ ኤልዳእ ናቸው። እነዚህ ሁሉ የኬጤራ ልጆች ናቸው። አብርሃምም የነበረውን ሁሉ ለይስሐቅ ሰጠው። የአብርሃምም ለነበሩ ለቁባቶቹ ልጆች አብርሃም ስጦታን ሰጣቸው። እርሱም ገና በሕይወቱ ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምሥራቅ አገር ሰደዳቸው። አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው። 175 ዓመት ኖረ። አብርሃም ነፍሱን ሰጠ፣ በመልካም ሽምግልና ሞተ፣ ሸመገለም፣ ብዙ ዘመንን ጠገበ፣ ወደ ወገኖቹም ተከማቸ። ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊው በሳዕር ልጅ በኤፍሮን እርሻ ላይ ባለድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አብርሃምም ከኬጢ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ብሔር ላዕሮኢ ተብሎ በሚጠራ ምንጭ አጠገብ ኖረ። የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤልም የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጅ ነባዩት፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማዕ፣ ዱማ፣ ማሳ፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ። የኢስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸውም 12 አለቆች ናቸው። እስማኤልም የኖረበት የዕድሜው ዘመን 137 ዓመት ነው። ነፍሱን ሰጠ፣ ሞተም፣ ወደ ወገኖቹም ተከማቸ። መኖሪያቸውም ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኘው እስከ ሱር ድረስ ወደ አሦር በምትወስደው መንገድ ላይ ነበረ። እንዲህም በወንድሞቹ ፊት ሁሉ ተቀመጠ። የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና። እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች። ልጆቹም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ 2 ወገኖች በማኅፀንሽ ናቸው፣ 2ቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ትወልድ ዘንድ ዘመኗ በተፈጸመ ጊዜ እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበረ። ስሙም ያዕቆብ ተባለ። እርሷ ልጆቿን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበረ። ብላቴኖቹም አደጉ። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን
ጭምት ሰው ነበር፣ በድንኳንም ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ ካደነው ይበላ ነበርና፣ ርብቃ ግን ያዕቆብን ትወድ ነበረች። ያዕቆብም ወጥ ሠራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜአለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኵርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኵርናዬ ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኵርናውንም ለያዕቆብ ሸጠ። ያዕቆብም ለዔሳው እንጀራና የምስር ወጥ ሰጠው። በላ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኵርናውን አቃለላት።